በጣም ያሳዝናል። ቢኒያም መሞት የሌለበትም ነበር። ነገር ግን ቢኒያም በዛሬው ክፍል ሞቷል ማለት ነው። በክፍል 86 ላይ ሉሊት ነበረች በር ላይ መታ እየተጣለችው እና አብዛኞቻችሁ ኮሜንታተሮች ሉሊት ሞተች እያላችሁ ነበር። ሉሊት ግን ተርፋለች። ሉሊት እጣቷ ነው የተቆረጡት እንጂ ምንም አልሆነችም እና ምንም ማድረግ አትችልም። ምክንያቱም እራሷ መብላትም አትችልም፣ መንቀሳቀስም አትችልም። ነገር ግን ዛሬ ግን በጣም በሚያሳዝንና እንዲሁም ደግሞ መሆን የሌለበት ነገር ነው የተፈጠረው። ቢኒያም ወንጀለኛን አጋልጦ ለመስጠት ከላይ ወደ ታች እያለ፣ አሁን ግን በጣም በሚያሳዝን ሁኔታ ቢኒያም በያፌት ተገድለዋል። ቢኒያም መሞት አልነበረበትም። አብዛኞቹን ያናደደና ያበሳጨ የቢኒያም ሞት ኮሜንት ላይ ብዙዎቹን እንዳየወት ከሆነ ቢኒያም ከሞተ አናይም ሲሉም ነበረ። እናንተስ ምን ይመስላችኋል? ቢኒያም መሞት አልነበረበትም አይደል? እኔ ቢኒያም መሞት አልነበረበትም። እውነት ለመናገር በጣም ነው የተናደርኩት። ያው ድራማም ቢሆን ወንጀለኛ እያለ መሞት ያለበት ሰው እያለ ነገር ግን ንጹህ ሰው ለምን ይሞታል? አሁን ለምሳሌ ያፌት፣ ሉሊት እነሱ የመሳሰሉት ስራቸው በጣም ለሰው ልጅ ብዙ ነገር እያደረጉ ስለሆነ እነሱ ቢሞቱ ጥሩ ነበር። ነገር ግን ቢኒያም ምንም የማያውቀውና እንዲሁም ደግሞ ወንጀለኛ ለማጋለጥ ከላይ ወደታች እያለ ብዙ ነገር እያደረገ እንዲሁም ደግሞ ያፌትን ለአንድ ቀንም ቢሆን ያሳሰረ ጀግና ነው። ነገር ግን ቢኒያም መንገድ ላይ የመጣ ባለ በጨለማ ይመታዋል አንዱ ማለት ነው። እናም ሲመታው ግን ዙሮ ነበረ ያንን አንጠራርቶ የመታው። እናም ያኛውን ጥሎት እንዲሁም ደግሞ ወደዛ ወደዚህ አለ የለም እያለ ያለ ከኋላ መጥቶ ምንም ሳይሆን ነው የመቱት ማለት ነው። እናም ቢኒያም ሞቷል ማለት ነው። በጣም ነው ያሳዘነኝ እውነት ለመናገር ውድ ቤተሰቦቼ፣ ዛሬ ሐረግ ድራማ በጣም ነው ያስጠላኝ። ለምን ወንጀለኛ እንዴት ነው ቆይሽ ያፌት በአንድ ቀን የሚፈተው እንዴ? ስንት ነገር እየሰራ ብዙ ነገር እያደረገ ብቻ በጣም ከባድ ነው። ድራማ ነው ግን ድራማውን ደግሞ እኛ ልንማርበት አይደለ? ስለዚህ በድራማም እኮ ፍትህ የለም ማለት ነው እውነት ለመናገር ማለት ነው። አሁን ላይ ይህን ድራማ በጣም አብዛኞቻችሁ በጣም ብዙ ሰው ነው የሚያው፣ ግን ይህን ስናይ ደግሞ ልንማርበት ነው አይደለ? ስለዚህ ወንጀለኞች ናቸው እንጂ መሞት ያለባቸው እንዴት ነው? ምስኪን መጀመሪያ የቤዛ አባት ሞት፣ አሁን ደግሞ ቢኒያም እንግዲህ ቢኒያም ያፌትን ያዘውን የያፌትን ጉድ አውጥቶ እንዳለ ለህግ ስላስረከበ እንዲሁም አሁን ደግሞ ያፌት እንደለመደው ማለት መውጣት በሚችልበት ወጥቶ ነው እንግዲህ ቢኒያምን ያስገድለው ማለት ነው። ቢኒያምን አምጡልኝ ያን ቁንጫ እያለ ነበረ። እናም ሉሊትም በክፍል 86 ላይ እጇ ተቆራርጦ ወድቃ ነበር በር ላይ ማለት ነው። ሁሉም በጣም ደንግጠው ነበር። ነገር ግን አሁን ላይ እጣቷ ሳይሆን ጥፍሯን የተቆረጠ ማለት ነው። ጥፍሮቿን ነው እንዳለ የቆረጥኩላቸው ሲልም ነበረ። ያፌትም ለምንድን ነው ጥፍሮቿን ብቻ ለምን እጣቷንስ አብረህ አልቆረጥከውም? ለነገሩ ምንም ችግር የለም ሌላ ጊዜ ይሆናል። ልክ ሆና ተስተካክላ የማሰራ ከሆነ አሁንም አይቀርላትም። ይሄ ደግሞ ለመቀጣጫ ነው ይላል። እናም አዎ ካሁን በኋላ የምንላትን ነው የምታደርገው፣ ምንም ነገር እንደማታደርግ እርግጠኛ ነኝ ይላል ታሪኩም። እና አዎ በቃ ጥሩ አድርገሃል፣ አሁን ደግሞ ያን ቁንጫ ይላል ማለት ነው። ይህ ማለት እንግዲህ እና ደግሞ ኤፍራታ ደግሞ በጣም ብዙ ብር የምትፈልገው ብር በቦርሳ ተደርጎ ተልኮላታል ማለት ነው። እናም ያው የማታውቀው ሰው ነው ዝም ብሎ ነበር ሰጥቷት ሄደ። ሲቀጥል ደግሞ መታ ስትከፍተው ግን በጣም ብዙ ብር ነው። ቤዛን ከጠየቀቻት እጥፍ ነበር ማለት ነው። እና ያን ብር ስታየው በጣም ደነገጠች እና ወረቀት ስታገኝ ግን ያን ወረቀት ስታነበው ኤፍራታ ያንቺ ነው ብሩን ተጠቀሚው ይላል ማለት ነው። ይህን ብር ማን ሊልካላት ይችላል ብላችሁ ታስባላችሁ? እኔ ግን ናታን ነው የላከላት። ምክንያቱም ቤዛ ጋር ስታወራ ናታን ተደብቆ ሲሰማን ነበረ። እናም ብር
ስትላትኝ ሰምተው ነበር ማለት ነው። እና በዛ ሰዓት ፊቱ በጣም ተቀይሮ ነበረ። እናም ኤፍራታ ተቸግራ ማየት ስለማይፈልግ ምክንያቱም የምታፈቅሩትን ሰው ብትጣሉትም በርቀት ሆናችሁ ግን የእሱን ደህንነት ስለምትጠብቁለት እናም አሁን ላይ ኤፍራታ ብር ስለሚያስፈልጋት ግዴታ ብሎ ነበር ያፌት ማለትም ናታን የላከላት ብዬ አስባለሁ። እናንተስ ማን ይመስላችኋል? ብሩን ለኤፍራታ የላከላት ማን ሊሆን ይችላል? ለኤፍራታ ለቤዛ ደውላ ብር እቃ ልከሻል ወይ ስትላትኝ ምንም አይነት እቃ አላኩም ኤፍዬ ምንድን ነው ስትላት፣ አይ በቃሽ ካላክሽማ ተይው በቃ አንቺ ካልሆንሽ ያለቻት ማለት ነው። ምክንያቱም ቤዛ ልትሆን ትችላለች ብላ ነበር ያሰበችው። ነገር ግን ቤዛም አይደለውም ብላለች። ስለዚህ ያፌትም አይደለም፣ ስለዚህ ማልልክላት ይችላል። እሷም ብሩን አይታ ግራ ተጋብታ አስቀምጠው ነበረ። እናም ያፌት ይመጣል እና ያፌት ቆይ አንተ የት ሄደህ ነው? እንዴት ነው? ቆይ ግን ትለዋለች ማለት ነው። አንድ ቀን ታስሮ ነው የመጣው እና ስራ በዝቶብኝ ነበረ፣ ለዛ ነው የኔ ንግስት። ይሄ ነገር ደግሞ እኮ እንደሚፈጠር ነገረች ነበር። ደግሞ ታሪኩስ እንዳትጠብቂኝ በላት ብየው ነበር፣ አልነገረሽም? አይ እሱማ ነግሮኛል። እኔ የምልሽ የኔ ንግስት ቆይ ግን እዛ ጋር ያለ የሆነ እቃ ስፈልግ ነበር ያየሁት እና ሻንጣ ውስጥ በጣም ብዙ ገንዘብ አለ። የማን ነው ይላል። አይ ከዚህም በፊት ስቆጥብ የነበረው ነው። እናም አንተን ብር ስጠኝ ስልህ እምቢ ስትለኝ ለምን አውጥቼ አልጠቀምበትም ብዬ ብሩን አወጣሁት ትለዋለች ማለት ነው። እንዲህ እኔ ንግስት እኔ እኮ አልከለከልኩሽም፣ ነገር ግን ነገሮችን አብረን እናድርግ ነው ያልኩሽ ይላታል ማለት ነው። እሷን በጣም ትናደድና ቆይ ግን ለምንድን ነው ምን ሆነ ነው ስትለው አይ ስራ በዝቶብኝ ነው ለዛ ናደርኩት ይላታል። ምን አለበት በዘው ብትቀር ስትለውም ነበረ። እና ምናሽ የኔ ንግስት አይ ምንም አይደለም ስትለውም ነበር። ያፌትም ለታሪኩ ደውሎ ኤፍራታን እንድትከታተልልኝ እፈልጋለሁ ይለዋል። ያፌት እንግዲህ ራሱንም አያምንም። ራሱ ተከታተሉኝ ማለቱም አይቀርም እና ኤፍራታንም ሊያሰልላት ነው። ምክንያቱም ብሩ ከየት መጣ ብሎ ተጠራጥሯል።